ዛሬ የምናየው ዘ ሚዲያን ኦፍ ግሩፕ ዳታ የሚለው እናያለን። መጨረሻ ላይ ኤክሰርሳይዝ 7.9 እንሰራለን ማለት ነው። ወደ ኤክሰርሳይዝ ከመሄዳችን በፊት አክቲቪቲዎች አሉ፣ እነሱን እንሰራለን። አክቲቪቲ 7.9 አለ፣ እንደዚሁም የተወሰኑ ኤግዛምፕሎች አሉ። እነሱን ሰርተን ቀጥታ ኤክሰርሳይዝ 7.9 ነው የምናየው። እዚህ ጋር አክቲቪቲዎች ከማየታችን በፊት ከዚህ በፊት ሚዲያን ኦፍ አንግሩፕድ ዳታ ግሩፕድ እና አንግሩፕድ ከዚህ በፊት እንደነገርኳችሁ አንግሩፕድ ዳታ የምንለው ቀጥታ ዳታውን ሰብስበን ኦርጋናይዝ ሳናደርገው በፊት ያለው ዳታ ነው። ለምሳሌ እንደዚህ አድርገን ብንጽፍ 1 3 እንደዚህ አይነት ዳታ እንደዚህ ተዘርዝሮ የሚጻፍ ከሆነ አንግሩፕድ ዳታ ነው ማለት ነው። ግሩፕ ዳታ የምንለው ደግሞ ልክ እንደዚህ ሲቀመጥ ማለት ለምሳሌ ከ5 ፈተና ሊሆን ይችላል ወይ ደግሞ ከ10 ሊሆን ይችላል። ከ1 እስከ 2 ያመጡ 2 ተማሪዎች አሉ። ከ3 እስከ 4 ያመጡ 4 አሉ። ከ5 እስከ 6 ያመጡ 8 አሉ እያለ እንደዚህ በግሩፕ ማለት ነው። ከ1 እስከ 2 ስናየው ግሩፕ አደረግናቸው ማለት ነው። ስለዚህ በዚህ መልኩ ካስቀመጥን ምንድነው የምንለው ማለት ነው? ግሩፕድ ዳታ ነው ማለት። ስለዚህ ከዚህ በፊት ያየነው የአንግሩፕድን ዳታ ሚዲያን እንዴት እንደምንፈልግ አይተናል። እንዴት ነው የምንፈልገው? የአንግሩፕድ ዳታን ሚዲያን ለመፈለግ ምንድነው የምናደርገው? የተሰጠን ዳታ ብዛቱ ኦድ ከሆነ ብዛቱ ማለት ለምሳሌ አሁን 3 10 እንደዚህ አይነት ዳታ ቢሰጠን 11 5 6 እንደዚህ አይነት ዳታ ቢሰጠን የዚህን ዳታ ሚዲያን ለመፈለግ መጀመሪያ ሶርት ነው ማድረግ ያለብን። ይሄ ሶርት ስናደርገው ምን ይሆናል? 3 5 6 10 10 11 ይሆናል ማለት ነው። እንዲህ ካደረግን በኋላ ይሄ እንደምናየው ኦድ ነው የዳታው ብዛት 1 2 3 4 5 ነው። የአንግሩፕድ ነው፣ ይሄኛውን አልጀመርንም። ስለዚህ ይሄን እናደርጋለን ኦድ ስለሆነ ፎርሙላችን ምንድነው? n+1/2 ይሄ እዚህ ላይ ያለው ተርም ማለት ነው፣ እዚህ ላይ ያለው ዳታ። ስለዚህ ኤናችን አሁን እዚህ ጋር ስንት ነው? 5 ነው። 1 2 3 4 5 5 እና 1 6 ነው። 6ን ለ2 ስናካፍለው 3። ስለዚህ ሶስተኛው ላይ ያለው ዳታ ሚዲያን ይሆናል። ሶስተኛው ላይ ያለው ማለት የአንደኛው ነው፣ የሁለተኛው ይሄ ሶስተኛው። ስለዚህ 6 ነው ብለን እንደዚህ እንመልሳለን። ዳታው ኢቭን ከሆነ ደግሞ የዳታው ብዛት ኢቭን ከሆነ ለምሳሌ የዳታው ብዛት ኢቭን ሆነ ማለት አንድ ቁጥር እዚህ ጋር ብንጨምር ለምሳሌ እንዲሁ ሶርት እንደሆነ እዚህ ጋር 13 ብንጨምር የዚህን ሚዲያ አሁን ይሄ ምን ሆነልን? የዳታው ብዛት ኢቭን ሆኗል ማለት ነው። ኢቭን ከሆነ ፎርሙላችን ምንድነው የሚሆነው? n/2 ፕላስ n/2 ፕላስ 1 ላይ ያለው ዳታ እዚህ ላይ ያለው ዳታ እንዲሁም እዚህ ላይ n/2 ላይ ያለው ዳታ ሲካፈል ለሁለት ነው የምናደርገው ማለት ነው። ስለዚህ እዚህ ጋር ኤናችን አሁን ስንት ነው? 1 2 3 4 5 6 ነው፣ ኢቭን ነው ማለት ነው። ስለዚህ በዚህ ፎርሙላ እንጠቀማለን። 6ን ለ2 ሶስተኛው ላይ፣ ስለዚህ ሶስተኛው ላይ ያለው ዳታ ሲደመር እዚህ ጋር ደግሞ ኤን 3 ነው። 6ን ለ2 3 ነው። 3 እና 1 4። ስለዚህ አራተኛው ላይ ያለው ዳታ ሲካፈል ለሁለት እናደርጋለን ማለት ነው። ሶስተኛው ላይ ያለው እንደምናውቀው ቅድም እንዳየነው 6 ነው። ስለዚህ 6 ሲደመር አራተኛው ላይ ደግሞ 1 2 3 አራተኛው ይሄ 10 ነው። ሲደመር 10 ሲካፈል ለሁለት ስንት ሆነ? 10 እና 6 ወይ ደግሞ 6 እና 10 16 ነው። ለሁለት ስናካፍል 8። ስለዚህ ሚዲያችን ስንት ይሆናል ማለት ነው? 8 ይሆናል ማለት ነው። 8 ይሆናል። ስምንተኛው ላይ ያለው ሳይሆን 8 ይሆናል ማለት ነው። 8 ይሆናል ብለን እንደዚህ መናገር እንችላለን ማለት ነው። ቀጥታ ወደ ሚዲያ ነው ግሩፕ ዳታ ግሩፕ ከሆነ ደግሞ ሚዲያውን እንዴት እናገኛለን? ኦርጋናይዝ ካደረግን በኋላ ማለት ነው። ግሩፕ ስንል ዩ ነው how to calculate the median of group data ግሩፕ ዳታን እንዴት ሚዲያን እንደምትፈልጉ ከዚህ በፊት ታውቃላችሁ ወይ ነው። የተወሰነ አይታችሁ እንደሆነ አላቅም ከዚህ በፊት። ነገር ግን ግሩፕ ዳታን ሚዲያኑን ለማግኘት መጀመሪያ የተሰጠን ዳታ ምኑን
ማወቅ አለብን ኮሙሌቲቭ ፍሪኩዌንሲ። ኮሙሌቲቭ ፍሪኩዌንሲ ካወቅን በኋላ ሚዲያኑን መስራት እንችላለን ማለት። ስለዚህ የግሩፕድ ዳታን ሚዲያኑን ለማግኘት መጀመሪያ ምንድን ነው የምሰራው ማለት ኮሙሌቲቭ ፍሪኩዌንሲ በጣም አስፈላጊ ነው ማለት ነው። ስለዚህ ኮሙሌቲቭ ፍሪኩዌንሲው ላይ ዲፔንድ ሆነን ምኑን መስራት እንችላለን ማለት ነው? ሚዲያኑን የግሩፕ ዳታን መስራት እንችላለን ማለት ነው። ይሄ ለአንደኛው ጥያቄ። ስለዚህ መጀመሪያ ኮሙሌቲቭ ፍሪኩዌንሲ ማግኘት አለብን። ከዛ በኋላ ፎርሙላውን እናያለን። ይሄ ሁለተኛውን አክቲቪቲ ስንሰራ ማለት ነው። ሁለተኛው ጥያቄ ዲስከስ ሃው ቱ ካልኩሌት ዘ ሚዲያን ኦፍ ዘ ፎሎዊንግ ዳታ ኦን ማቴማቲክስ ቴስት ስኮር ኦፍ 20 ስቱደንት አውት ኦፍ 10። እዚህ ጋር ከዚህ በፊት ምን ብለናል? ግሩፕ ዳታ በሁለት ይከፈላል፣ ወይ ደግሞ ዳታ በሁለት ይከፈላል፣ ዲስክሪት እና ኮንቲኒየስ ብለናል። ዳታው ኮንቲኒየስ ከሆነ ሳይዙን ለማግኘት እዚህ ጋር ሳይዝ ስንል የግሩፕ ዳታ ሳይዙ ምን ያህል ነው ስንል ማለት እዚህ ጋር 1 እና 2 አሉ። ከ1 እስከ 2 ስንል ይሄ ምንድነው? ኮንቲኒየስ ዳታ ነው። ስኮር አይደለ? የተማሪዎች ስኮር ነው። ስኮር ማለት ደግሞ ከ10 ምን ያህል አመጡ፣ ከ20 ምን ያህል አመጡ እያለን ብዙ ጊዜ ያው ሁለት ጥያቄ አንድ ጥያቄ 2 ነጥብ የሚይዝበት አጋጣሚ ከሌለ በስተቀር ወይ ደግሞ ይሄ አሁን ከሌለ በስተቀር በነጥብ አናድርገው ማለት ነው። ስለዚህ ከ10 ከሆነ የተፈተኑት 10 ጥያቄ ከሆነ ያንን 9 ያገኙ፣ 1 ያገኘ፣ 0 ያገኘ፣ 5 ያገኘ እያልን ነው የምናስቀምጠው። ስለዚህ ዲስክሪት ነው ማለት። ስለዚህ ሳይዙን ስንፈልግ አሁን ምንድነው የምናደርገው ማለት ነው? ዲስክሪት ነው ብለን ካሰብን የተሰጠን ዳታ ዊድዙን ወይ ደግሞ ዘ ሳይዝ ኦፍ የክላሱን ግሩፕ ብዛቱን ለማወቅ አሁን 1 2 3 እያለን ስንሄድ ከ1 እስከ 2 ስንት ናቹራል ነምበር አለ? 1 ራሷ ላይ 2 አለች ማለት ነው። ነገር ግን ይሄኛው አሁን ትንሽ ስለሆነ 2 ነው ብለን መናገር እንችላለን። ምን እናደርጋለን? ከአፐር ባውንዱ ላይ ሎሩን ቀንሰን 1 እንደምርበታለን። ምን ከሆነ ዲስክሪት ከሆነ ማለት ነው። ኮንቲኒየስ ከሆነ ግን 1 አንደምርም፣ ቀጥታ ቀንሰን ከአፐሩ ላይ ሎሩን ቀንሰን ዊድዙ የክላሱ ዊድዝ ወይ ሳይዙ ይሄን ያህል ነው ብለን መናገር እንችላለን ማለት ነው። ስለዚህ እዚህ ጋር አሁን የክላሱ ሳይዝ ስንት ነው ማለት ነው? 2 ነው ብለን መናገር እንችላለን። የግሩፕ ዳታን ሚዲያን ለመፈለግ ፎርሙላ መጀመሪያ ዳታውን ምን ማድረግ አለብን? ኮሙሌቲቭ ፍሪኩዌንሲውን መፈለግ አለብን። ወይ ደግሞ ዳታውን በዚህ መልኩ ወይ በጎን እንደዚሁም እንደሆነ እዚህ ጋር አንድ ሮ እንጨምርና እዚህ ጋር አንድ ሮ እንጨምርና ምን እናደርጋለን ማለት ነው? እዚህ ጋር እቺ የመጀመሪያው ፍሪኩዌንሲዋ ከ1 እስከ 2 ያመጡ ተማሪዎች ብዛታቸው 2 ነው። የመጀመሪያው ራሱን ነው የሚጽፈው። ከዛ ሁለተኛውን ኮሙሌቲቭ ፍሪኩዌንሲ ለማግኘት የመጀመሪያውን ኮሙሌቲቭ ፍሪኩዌንሲ እና የራሱን ፍሪኩዌንሲ እንደምራለን ማለት ነው። የሁለተኛው ፍሪኩዌንሲ 2 ሲደመር 4 6 6 ሲደመር 8 እሱ ለሶስተኛው 8 ሲደመር እዚህ ጋር 6 ነው። 6 ሲደመር 8 14 ነው። 8 ሳይሆን ስለዚህ ልክ እንደዚህ ነው። እዚህ ጋር አሁን 14 ያለው ለዛ ነው። ስለዚህ እዚህ ጋር 14 ይሆናል። ከዛ 14 እና 5 19 ይሆናል። 19 እና 1 20 ይሆናል ማለት ነው። ስለዚህ በዚህ መልኩ ነው ኮሙሌቲቭ ነው የሚሰሩት ማለት ነው። ኮሙሌቲቭ ፍሪኩዌንሲው በዚህ መስራት ትችላላችሁ። ነገር ግን በዚች መልኩ ደግሞ የሚሰሩት አሪፍ ነው። የዚህ ጋር ስኮሩ እንደዚህ ወደ ታች ዘቀዘኩት ማለት ነው። ወይ ደግሞ ምን አደረግ ነው? ትራንስፖዝ አደረግ ነው ማለት ነው። ትራንስፖዝ ሮውን ኮለመን እንደማድረግ ማለት ነው። ስለዚህ ከ1 እስከ 2 ያመጡ 2 አሉ። ከ3 እስከ 4 ያመጡ 4 አሉ። ከ5 እስከ 6 ያመጡ ደግሞ 8 ተማሪዎች አሉ። ከ7 እስከ 8 5 ተማሪዎች እንደዚህ ያለ። ኮሙሌቲቭ ፍሪኩዌንሲው ደግሞ ከ1 እስከ 2 ያመጡ 2 አሉ። አሁን ከ1 እስከ 4 ያመጡ ብንባል አሁን ምንድነው የምናደርገው? እቺና እቺ እንደምረን ከ1 እስከ 4 ብንባል እቺና እቺ እንደምረን ነው የምናደርገው። ለዛ ነው ኮሙሌቲቭ ፍሪኩዌንሲ የሚጠቅመን። በጣም ብዙ አሁን ለምሳሌ እንደዚህ ብንባል አሁን ከ1 እስከ 8 ያመጡ ብንባል እነዚህን ደምረን ነው ገና የምናውቀው።
ኮሙሌቲቭ ፍሪኩዌንሲ ከሰራንለት ግን እዚህ ጋር ያለው ራሱን መንገድ 19 ብለን መናገር እንችላለን ማለት ነው። ስለዚህ ኮሙሌቲቭ ፍሪኩዌንሲውን በዚህ መልኩ እንደዚህ እንሰራለን። 2 ሲደመር 4 6 6 ሲደመር 8 14 14 ሲደመር 5 19 የዚህ ኮሙሌቲቭ ፍሪኩዌንሲ አሁን የአራተኛው ክላስ ኮሙሌቲቭ ፍሪኩዌንሲ ብንባል 19 መጨረሻ ላይ የመጨረሻው ክላስ ኮሙሌቲቭ ፍሪኩዌንሲ ቶታል ፍሪኩዌንሲ ማለት እንችላለን ወይ ደግሞ የዳታው ብዛት ማለት ነው። ስለዚህ በዚህ መልኩ ኮሙሌቲቭን ካገኘን በኋላ ፎርሙላችን ይሄ ነው። እዚህ ጋር ሚዲያን ፎር ግሩፕ ዳታ ኢዝ ኢኳል ቱ ሎወር ክላስ ሎወር ሊሚት ኦፍ ሚዲያን ክላስ ቺ ሎወር ሊሚት ኦፍ ሚዲያን ክላስ ፕላስ ቶታል ነምበር ኦፍ ፍሪኩዌንሲ ዲቫይድድ ባይ 2 ማይነስ ኮሙሌቲቭ ፍሪኩዌንሲ ኦፍ ክላስ ፕሪሲዲንግ ፕሪቪየስ ከሚዲያን ክላስ በፊት ያለችው ፍሪኩዌንሲ ማለት ነው። ይህን እናያለን አብረን። ኤፍ ደግሞ የሚዲያን ክላሱ ፍሪኩዌንሲ ታይምስ ኤች ደግሞ ዘ ሳይዝ ኦፍ ፍሪኩዌንሲ። እዚህ ጋር አሁን ይሄ ምንድን ነው ብለናል? ዲስክሪት ዳታ ከሆነ ከአፐር ሊሚቱ ላይ ሎወር ሊሚቱን ከአንደኛው ክላስ ላይ አሁን ከማንኛው ከዚህ ላይ ለምሳሌ ከ9 ላይ ከ10 ላይ 9 ቀንስ 1 ነው። ከዛ 1 ላይ 1 እንጨምራለን ማለት ነው። ስለዚህ ከአፐር ሊሚቱ ላይ ሎወሩን ቀንሰን ከአንደኛው ክላስ ማለት ነው። እዚህ ጋር ስንት ክላስ ነው ያለን? 1 2 3 4 5 6 5 ክላስ አለን። የአምስቱም ክላስ ሳይዛቸው እኩል ነው ማለት ነው። ስለዚህ ከአንዱ አፐር ሊሚቱ ላይ ሎወር ሊሚቱን ቀንሰን 1 መጨመር ነው ማለት ነው። ምን ከሆነ ዲስክሪት ከሆነ ኮንቲኒየስ ከሆነ ግን ከአፐሩ ላይ ሎወሩን ቀንሰን ሳይዙን ማግኘት እንችላለን ማለት ነው። ምንም አንደምርም ማለት ነው። ስለዚህ በዚህ ፎርሙላ እንጠቀማለን ማለት ነው። መጀመሪያ ግን የዚህን ሚዲያን ክላስ ማግኘት አለብን። የዚህን ሚዲያን ክላስ ለማግኘት ምንድነው የምናደርገው? ሚዲያን ክላሷን አሁን እዚህ ጋር ከሚዲያን ክላስ ለማግኘት ምንድነው የምናደርገው? ቶታል ፍሪኩዌንሲ ዲቫይድድ ባይ 2 ስንት ነው? 10 ማለት ነው። ቶታል ማለት ሚዲያን ክላሱን ለማወቅ አሁን ሚዲያን ክላሱን አወቅን ማለት እነዚህ ሁሉ በሞላ ማለት ነው ሚዲያን ክላሱ ላይ ዲፔንድ የሚሆኑ ናቸው። ይሄም ሚዲያን ክላሱ ላይ ዲፔንድ ይሆናል። ይሄኛው ሚዲያን ክላስ ላይ ዲፔንድ ይሆናል። ይሄ ሚዲያን ክላስ ላይ ዲፔንድ ይሆናል። ሚዲያን ክላስ ላይ ከዚህ ውስጥ ሚዲያን ክላስ ላይ ዲፔንድ የሚሆነው ሳይዙና ቶታል ነምበር ኦፍ ፍሪኩዌንሲ ነው። ስለዚህ መጀመሪያ ማግኘት ያለብን ምንድነው ማለት ነው? ሚዲያን ክላሱን ለማግኘት ቶታል ፍሪኩዌንሲውን ለሁለት እንካፈል። ለሁለት ስናካፍለው እዚህ ጋር እንደምናየው ቶታል ፍሪኩዌንሲ ማለት ይሄንን መደመር ነው ማለት ነው። ይሄን ስንደምረው 20 ነው የሚመጣው። 20ን ለሁለት ስናካፍለው 10 ነው። ስለዚህ 10 ኮሙሌቲቭ ፍሪኩዌንሲው የት ውስጥ ነው የሚገኘው? 10 ስንል የት ውስጥ ነው የሚገኘው? እዚህ ጋር 10 ማለት አሁን ከ1 እስከ 2 ተማሪዎች ብቻ ናቸው። ከ1 እስከ 4 ብንባለው ከ1 እስከ 4 ስንት ናቸው? ይሄን ሁለቱ መደመር ነው። ከ1 እስከ 6 ብንባል እስከ 1 እስከ 6 ያመጡት 14 ተማሪዎች አሉ ማለት ነው። ስለዚህ ያቺ 10 የምትገኘው እዚህ ውስጥ ነው ማለት ነው። እስከ 6 ማለት ከ1 እስከ 3 ያመጡት 6 ተማሪዎች ብቻ ናቸው። ከ1 እስከ 6 ያመጡት ግን እዚህ 14 ውስጥ ነው ያለው ማለት ነው። ስለዚህ የዚህ 10 ነቻል ምን ያመጣነው 20 ለሁለት አካፍለን 10 አምጥተናል። ሚዲያን ክላሳችን 10ኛው ተማሪ ላይ ነው የምትውለው ማለት ነው። 10ኛው ተማሪ ያመጣ ውጤት ነው። ስለዚህ 10ኛው ተማሪ ከ1 እስከ 2 ማለት የመጀመሪያዎቹ ከፍተኛ 10 ያመጡት ማለት ነው። ስለዚህ 10ኛው ደግሞ እዚህኛው ክላስ ውስጥ ነው የሚገኘው። እዚህ ጋር ዝቅተኛ የመጀመሪያዎቹ 6 ተማሪዎች ያመጡት ነው። ስለዚህ 10ኛው ማለት 10 እዚህ ውስጥ ነው። ከ6 እና ከ5 እስከ 6 ወይ ደግሞ ክላስ 3 ላይ ያለው ነው ማለት ነው። ስለዚህ አሁን እዚህ ጋር ሚዲያን ክላሳችን እቺ ነች ማለት ነው። ሚዲያን ክላሳችን እቺ ሆነች ማለት የዚች ክላስ ሎወር ባውንደሯ ስንት ነች? 5 ነች። የዚች ክላስ ፍሪኩዌንሲ ስንት ነች? 8 ነች። ስለዚህ 8 እዚህ ጋር
ከዚህ ክላስ በፊት ያለው ክላስ ኮሙሌቲቭ ፍሪኩዌንሲው ስንት ነው? 6 ነው። ስለዚህ ከሱ በፊት ያለው 6 እዚህ ጋር እንተካለን። ሳይዙ ያው 2 ነው ብያለሁ፣ 2 እንተካለን። ኤንን እዚህ ጋር ኤን ማለት ቶታል ፍሪኩዌንሲ ነው። 22 10። ስለዚህ በዚህ መልኩ እንደዚህ እንሰራለን ማለት ነው። ክላስ ሚዲያን ክላሱ ላይ ዲፔንድ ሆነን እዚህ ጋር ሚዲያን ክላሱ ሎወር ባውንደሪዋ 5 ነው፣ 5 እንተካለን። ኤንን ለ2 ኤን 20 ነው፣ 20 ለ2 10 ነው፣ 10 እንተካለን። ኮሙሌቲቭ ፍሪኩዌንሲ ፕሪሲዲንግ ሚዲያን ክላስ ከሚዲያን ክላስ በፊት ያለው ክላስ ኮሙሌቲቭ ፍሪኩዌንሲው ማለት ነው። እዚህ ጋር ስንት ነው? ሚዲያን ክላሱ ይሄ ነው። ከሱ በፊት ያለችው ክላስ ይቺ ነች። የዚህ ክላስ ኮሙሌቲቭ ፍሪኩዌንሲ 6 ነው። 6 ሰብስቲቱት እናደርጋለን። ፍሪኩዌንሲ ኤፍ ደግሞ ፍሪኩዌንሲ ኦፍ ሚዲያን ክላስ የሚዲያን ክላሳችን ይቺ ነች ብለናል። የዚች ሚዲያን ክላስ ፍሪኩዌንሲዋ ስንት ነው? 8 8 እዚህ ጋር ሰብስቲቱት እናደርጋለን። እዚህ ጋር the size of the ክላስ 2 ነው። 2 ሰብስቲቱት አድርገን በዚህ መልኩ ይሄንን ስንደማምረው እዚህ ከ10 ላይ 6 8 ነው። 8 ለ8 1 ነው። 1 ሲባዛ 2 2 ነው። 2 እና እዚህ ጋር ከ10 ላይ 6 5 4 ነው። 4 ለ8 0.5 ነው። በ2 ስናበዛው 1 ነው። 1 እና 5 6 ማለት ነው። ስለዚህ ሚዲያኑ የዚህ የሁለተኛ ጥያቄ 6 ይሆናል ማለት ነው። እዚህ ጋር ስቴፕ አለ። ስቴፕ አሁን የነገርኳችሁ ነው። ስቴፕ 2 ፋይንድ ዘ ሚዲያን ኦፍ ግሩፕ ዳታ። የግሩፕ ዳታን ሚዲያ ለማግኘት መጀመሪያ ምንድነው የመጀመሪያ ስቴፕ? ኮሙሌቲቭ ፍሪኩዌንሲ መስራት። then find the class where the median is located። ሚዲያን ክላሳችን የጋ ሎኬት ይሆናል ስንተኛው ጋር። ይሄንን ደግሞ ምን አድርገን ነው የምናገኘዋለን? ቶታል ፍሪኩዌንሲውን ለ2 አካፍለን ማለት ነው። እንደዚህ ከዛ ፎርሙላችን ይሄ ነው ማለት ነው። ሎወር ባውንደሪ ኦፍ ሚዲያን ክላስ ፕላስ ኤን ኦቨር 2 ማይነስ ኮሙሌቲቭ ፍሪኩዌንሲ ፕሪሲዲንግ ሚዲያን ክላስ ኦቨር ፍሪኩዌንሲ ኦፍ ሚዲያን ክላስ ታይምስ ዘ ሳይዝ ኦፍ ዘ ክላስ ማለት ነው። እዚህ ጋር ይሄኛው ደግሞ ዘ ፎሎዊንግ ኢዝ ታይም 50 ስቱደንት ቴክ ቱ ትራቭል ቱ ስኩል ፋይንድ ዘ ሚዲያን ታይም ቱ ትራቭል ስኩል ሌት ቲቪ ዘ ታይም ነው። ታይም ደግሞ ምንድነው? ለምሳሌ አንዳንዱ በሚኒት ቢሆን የተቀመጠው፣ አንዳንዱ ለምሳሌ በምን ደቂቃ ሊደርስ ይችላል? በ30 ደቂቃ ውስጥ የሚደርስ ሊኖር ይችላል። አንዳንዱ ደግሞ 30 ደቂቃ ከ50 ሰከንድ ሊደርስ ይችላል። እንደዚህ ስላለው ይሄ ኮንቲኒየስ ዳታ ነው። ኮንቲኒየስ ዳታ ከሆነ ደግሞ ሳይዙን ለማቅነስ ከአፐር ባውንደሪው ላይ ሎሩን መቀነስ ነው ብለናል። እዚህ ጋር በዚህ መልኩ ሰርቶታል። ኮሙሌቲቭ ፍሪኩዌንሲውን ነው መጀመሪያ የምናገኘው። እዚህ ጋር 8 እና የመጀመሪያው ራሱ 8 ነው። 8 እና 14 22 ነው። 22 እና 12 የዚህ ፍሪኩዌንሲ እንደዚህ ያለ ኮሙሌቲቭን እንደዚህ ሰራ ማለት ነው። ዘ ሚዲያን ክላስን ለማወቅ እዚህ ጋር ቶታል ፍሪኩዌንሲያችን ይህን ስንደምረው 50 ነው። 50ን ለ2 ስናካፈል 25 25ኛው ይገኛል። አሁን 25 የጋ ትገኛለች ብለን ስናስብ እዚህ ድረስ ያሉት 34 እዚህ ድረስ ነው። ስለዚህ እዚህ ድረስ 22 ነው። እዚህ ጋር ነው የምትገኘው ማለት ስንተኛው ላይ? ሶስተኛው ላይ ሰርድ ክላስ ላይ ነው የምትገኘው፣ ሰርድ ክላስ ላይ። ስለዚህ የዚህ ክላስ ሎወር ባውንደሪው 20 ነው። 20 ሰብስቲቱት እናደርጋለን እዚህ ፎርሙላችን ላይ። ሎወር ባውንደሪው ኤን ኦቨር 2 ኤን ስንት ነው? 50 ነው። 50 ለ2 25 ነው። ሲቀነስ ከሱ በፊት ከሚዲያን ክላስ በፊት ያለችው ኮሙሌቲቭ ፍሪኩዌንሲ 22 እዚህ ጋር ሰብስቲቱት እናደርጋለን። ዘ ፍሪኩዌንሲ ኦፍ ሚዲያን ክላስ እዚህ ጋር 12 ነው። ይሄ ደግሞ እንትኑ ሳይዙ ከ10 ላይ 1 ቀንሰን 1 እንደምራለን ብያለሁ። ስለዚህ ስንት ይሆናል? 10 ይሆናል ማለት ነው። በዚህ መልኩ መስራት ትችላላችሁ። ኤክሰርሳይዝ 7.9 ይሄን እንሰራለን። ኤክሰርሳይዝ 7.9 አንደኛ ጥያቄ the following data shows the number of people attacked by COVID-19 epidemic within 40 days።
ይሄ እዚህ ጋር የተሰጠን ዳታ በኮቪድ 19 የተጠቁ የ40 ቀን ዳታ ተወስዶ ነው። የሆነ ከተማ ሊሆን ይችላል፣ ሀገር ሊሆን ይችላል። በመጀመሪያው ቀን 57 በኮቪድ የተያዙ ሰዎች አሉ። እዛ ጋር ስፔሲፋይ የተደረገው ማለት ነው። በሁለተኛው ቀን ሲመረመር እዛ አካባቢ ላይ ያለው 59 ሰው፣ እንደዚህ እያለ የተዘረዘሩ ዳታዎች አሉ ማለት ነው። የዚህን ዳታ ግሩፕ ሳታረጉ ሚዲያኑን ፈልጉ ነው። እዚህ ጋር ደግሞ ቢ ላይ ደግሞ ግሩፕ አድርጉትና በ5 ግሩፕ ክላስ ግሩፕ አድርጉትና የግሩፕ ዳታውን ሚዲያን ፈልጋችሁ ኮምፔር አድርጓቸው ነው። ስለዚህ አንግሩፕድ ዳታ ማለት መጀመሪያ ዳታውን ኦርጋናይዝ ሳናደርገው በፊት ያለው ዳታ ወይ ደግሞ ግሩፕ ሳይሆን ማለት ነው። ግሩፕ ስናደርገው ደግሞ ከዚህ እስከዚህ ብለን ግሩፕ በአንድ ላይ ግሩፕ ስናደርጋቸው ወይ ደግሞ ኦርጋናይዝ ከሆነ በኋላ ማለት ነው። ስለዚህ የመጀመሪያው ስቴፓችን አንግሩፕ ዳታ ከሆነ መጀመሪያ ዳታውን ሶርት ማድረግ አለብን። ስለዚህ ይሄ ዝም ብሎ ነው የተቀመጠው። ለምሳሌ እዚህ ጋር 57 አለ፣ ሌላ ቦታ ደግሞ ብናይ እዚህ ጋር 53 አለ፣ 52 አለ። ስለዚህ ከትንሽ ወደ ትልቅ ወይ ደግሞ ከትልቅ ወደ ትንሽ ሶርት አልሆነም። ሶርት ስናደርገው ዳታው እንደዚህ ይሆናል። ትንሹ 52 ነው፣ የትልቁ 61 የተመዘገበበት ቀን አለ ማለት ነው። ሶ ይሄ ዳታ ብዛቱ 40 ነው ተብለናል። ኢቭን ከሆነ ፎርሙላችን ምንድን ነው ብለናል? ፎርሙላችን ይሄ ነው። ኤን ኦቨር 2 ላይ ያለው ዳታ ሲደመር ኤን ኦቨር 2 ፕላስ ዋን ላይ ያለው ዳታ ሲካፈል ለሁለት ነው። ኤን ስንት ነው አለን? 40 ለሁለት 20 ነው። ስለዚህ 20ኛው ላይ ያለው ዳታ ሲደመር ይሄ ደግሞ እዚህ ጋር 40 ለሁለት ሲደመር 1 20 ሲደመር 1 ማለት ነው። 21ኛው ላይ ያለው ስለዚህ እዚህ ጋር ይሄ አንደኛው ነው፣ ሁለተኛው፣ ሶስተኛው፣ አራተኛው፣ አምስተኛው፣ ስድስተኛው፣ 7፣ 8፣ 9፣ 10ኛው፣ 11ኛው፣ 12ኛው፣ 13ኛው፣ 14ኛው፣ 15ኛው፣ 16ኛው፣ 17ኛው፣ 18ኛው፣ 19ኛው፣ 20ኛው፣ 21ኛው ማለት ነው። እዚህ ጋር እንዳጋጣሚ ሆኖ 20ኛው ላይም 21ኛው ላይ የሚገኙት 56 ናቸው። ስለዚህ 20ኛው ላይ የሚገኘው 56 ነው። ስለዚህ 56 ሲደመር 21ኛው ላይ ያለው 56 ነው። ስለዚህ 56 እና 56 ሲካፈል ለሁለት ስንት ነው የሚሆነው? 56 ነው የሚሆነው ማለት ነው። ስለዚህ ለአንግሩፕድ ወይ ደግሞ ግሩፕ ሳናደርገው ሚዲያኑ 56 መጣልን ማለት ነው። አሁን ደግሞ ግሩፕ እናድርገውና በ5 ክላስ ግሩፕ እናድርገውና ሚዲያኑን እንፈልግ። ከዚህ በፊት ሳይዙን ለማወቅ ምን ብለናል? ክላሱ ከተሰጠን ላርጀር ቫሊዩ ኦፍ አንግሩፕ ዳታ ማይነስ ስሞል ቫሊዩ ኦፍ አንግሩፕ ዳታ ዲቫይድድ ባይ ነምበር ኦፍ ክላስ ነው ያለው ማለት ነው። ይህ ነው ፎርሙላችን። ላርጀር ቫሊዩ ኢን አንግሩፕ ዳታ ማይነስ ስሞል ቫሊዩ ኢን አንግሩፕድ ዳታ ኦቨር ነምበር ኦፍ ክላስ። ሳይዙን ለማወቅ ስንል ለምሳሌ ቅድም ከ1 እስከ 2 ያለበት ቦታ አለ። ከ41 እስከ 50 እያለ እንደዚህ ስናስቀምጥ የዚህኛው ሳይዝ ክላስ አሁን ስንት ነው? 2 ነው። የዚህኛውስ ከ50 ላይ 41 ቀንሰን 1 እንደምራለን ብያለሁ። ስለዚህ ስንት ነው ማለት ነው? 10 ማለት ነው። ሶ እሱን ሳይዙን ከዚህ እስከዚህ ነው የሚለው ለማወቅ ሳይዙን እንደዚህ እናደርጋለን። ዜን እዚህ ጋር ትልቁ ሶርት አድርገን እንዳየነው 61 ነው ትልቁ፣ ትንሿ ደግሞ 52። ስለዚህ ከ61 ላይ 52 ቀንሰን ለ5 ስናካፍል 1.8 ነው የሚመጣው፣ ወደ 2 ይጠጋል ማለት ነው። ስለዚህ ሳይዛችን 2 ነው። ይሄ ደግሞ ምንድን ነው ብለናል? ይሄ ሰው ነው አይደለም የምንቆጥረው፣ በኮቪድ 19 የተጠቃ ሰው ነው የምንቆጥረው። ስለዚህ ሰው ደግሞ ግማሽ ወይ ደግሞ በነጥብ ወይ ደግሞ በዴሲማል አይቀመጥም። የሰው ብዛት ስንት ሰዎች አሉ ብንባል 1/ግማሽ ወይ ደግሞ እንደዛ እንላለን። ስለዚህ ዲስክሪት ዳታ ስለሆነ ዲስክሪት ዳታ ከሆነ ደግሞ ሳይዙን ለማወቅ ምንድን ነው የምናደርገው ብለናል? ከአፐር ባውንዱ ላይ ሎወር ባውንዱን ቀንሰን ነው ማለት ነው 1 እንደምርበታለን። በዚህ መሰረት ይሄ ከ52 እስከ 53 ነው የምንለው ማለት ነው። አሁን
52ም 53ም ይቆጠራሉ ማለት ነው። እዚህ መሀል ነጥብ የለም። ስለዚህ ከ52 እስከ 53 ማለት ብዛታቸው የተመዘገበበት ቀን ከ52 እስከ 53 6 ጊዜ ተደጋግሟል ማለት ነው። ይሄ ማለት ምን ማለት ነው? 6 ጊዜ 6 ቀን ከ52 እስከ 53 ወይ ደግሞ 52 እና 53 ተይዘዋል ማለት ነው። 6 ቀን ከ54 እስከ 55 ደግሞ 9 ቀን 9 ቀን ተይዟል ተደጋግሟል ማለት ነው። ፍሪኩዌንሲ ማለት ድግግሞሽ ነው። ስለዚህ እንደዚህ እያደረግን ፍሪኩዌንሲውን እንትን በዚህ ግሩፕ አደረግነው ማለት ነው። ግሩፕ ካደረግን በኋላ ሚዲያኑን ለመፈለግ ግዴታ ምኑን መፈለግ አለብን ብለን ኮሙሌቲቭ ፍሪኩዌንሲ ኮሙሌቲቭ ፍሪኩዌንሲውን እንደዚህ እናስቀምጣለን። ይሄ የመጀመሪያው ቀን ያው ብቻውን ነው ራሱ ነው 6 ነው። የሁለተኛው ቀን ላይ የሁለተኛው ክላስ ላይ ግን ያው መጀመሪያውን ክላስ እና የራሱን ፍሪኩዌንሲ የመጀመሪያውን ክላስ ኮሙሌቲቭ ፍሪኩዌንሲ እና የሁለተኛውን ክላስ ፍሪኩዌንሲውን ነው የምንደምረው 9 እና 6 15። ለሶስተኛው ክላስ ደግሞ የሁለተኛውን ኮሙሌቲቭ ፍሪኩዌንሲ እና የራሱን ፍሪኩዌንሲ መደመር ነው። ስለዚህ 15 እና 15 30 እንደዚህ አድርገን ኮሙሌቲቭ ፍሪኩዌንሲውን እናስቀምጣለን። ኮሙሌቲቭ ፍሪኩዌንሲውን ካስቀመጠን በኋላ ከዛ ቀጥለን ሚዲያን ክላሳችንን እንፈልጋለን። ሚዲያን ክላሳችንን ለመፈለግ ሚዲያን ክላሱን ለማግኘት ማለት ስንተኛው ክላስ ላይ ነው ሚዲያኑ የሚውለው ስንተኛው ክላስ ላይ የሚለውን ለማወቅ ቶታል ፍሪኩዌንሲውን ለሁለት እናካፍለዋለን ማለት ነው። ቶታል ፍሪኩዌንሲውን ለሁለት ስናካፍል 20 ነው የሚመጣው ወይንም ደግሞ የዚህ ዳታ ብዛቱ 40 ነው ተብለናል። ወይ ደግሞ ይሄንን ስንደምረው ብዛቱ ኦልሞስት እዚህ ጋር እንደምናየው ስንደምረው 40 ነው የመጣው። ስለዚህ 40 ለ2 20 ነው። 20 ደግሞ የት ጋር ነው የሚገኘው? እዚህ ጋር በኩሙሌቲቭ ፍሪኩዌንሲው መሰረት እዚህ ጋር 6 እዚህ ጋር 15 ነው። ስለዚህ እነዚህ ውስጥ 20 አይገኝም አይደለ? 20 የሚገኘው እዚህ 30 ውስጥ ነው። ማለት ከ56 እስከ 57 ባለው ውስጥ ማለት ነው። ይሄ ማለት ምን ማለት ነው? ከ52 እስከ 57 ያለው ውስጥ እንደማለት ነው። ስለዚህ እዚህ ጋር ነው የሚገኘው ማለት ነው ኮሙሌቲቭ ፍሪኩዌንሲያችን። ስለዚህ ኮሙሌቲቭ ፍሪኩዌንሲያችን ወይ ደግሞ ሚዲያን ክላሱ ማለት ነው ሚዲያን ክላሱ እዚህ ጋር ይገኛል ማለት ነው። ስንተኛው ላይ? ሶስተኛው ላይ። ስለዚህ ሶስተኛው ክላስ ላይ ነው የሚገኘው ማለት ነው። ከዛ እቺ ሶስተኛ አሁን ሚዲያን ክላሳችን አገኘን ማለት ሎወር ባውንደሪውን የሚዲያን ክላሱን ሎወር ባውንደሪ እንወስዳለን። የሚዲያን ክላሱን ፍሪኩዌንሲ እንወስዳለን። የሚዲያውን ክላስ ከሚገኝበት በፊት ያለውን ክላስ ኮሙሌቲቭ ፍሪኩዌንሲ እንወስዳለን። ሳይዙን አውቀናል ኦልሬዲ እሱን እናደርጋለን ማለት ነው። ስለዚህ እዚህ ጋር አሁን የሚዲያን ክላሱ ሎወር ይችን ብለናል። ሚዲያን ክላሳችን የሶስተኛው ክላስ ሎወር ባውንደሪ 56 ነው። ስለዚህ እዚህ ጋር 56 እናደርጋለን። እዚህ ጋር ኤናችን 40 ነው። 40 ለ2 20 ነው። ስለዚህ 20 እናደርጋለን። እዚህ ጋር ከሚዲያን ክላሱ በፊት ያለው ክላስ ኮሙሌቲቭ ፍሪኩዌንሲው ስንት ነው? 15 ነው። 15 እንደዚህ እናስገባለን። የሚዲያን ክላሱ ፍሪኩዌንሲ ደግሞ የሚዲያን ክላሱ ማለት ይሄን የዚህ ክላስ የሚዲያን ክላሱ ፍሪኩዌንሲ 15 ነው። ኮሙሌቲቭ ፍሪኩዌንሲ ሳይሆን ፍሪኩዌንሲ ነው የሚዲያን ክላሱ የምንወስደው። እቺ ከኮሙሌቲቭ ፍሪኩዌንሲ ጋር አትገናኝም። የሚዲያን ክላሱን ፍሪኩዌንሲ ማለት ነው። ስለዚህ እዚህ ጋር 15 ነው። 15 ሰብስቲቱት እናደርጋለን። ኤች ደግሞ ዘ ሳይዝ ኦፍ ዘ ክላስ ነው። ስንት ነው? እዚህ ጋር እንዳገኘነው ቅድም 2 ነው። 2 እዚህ ጋር ሰብስቲቱት እናደርጋለን። ይሄንን እዚህ ጋር ቀናንሰን ለ15 አካፍለን በ2 ስናበዛው 0.67 ይመጣል። ከ56 ጋር ስንደምረው 56.67 ይመጣል። ስለዚህ ለአንደኛ ጥያቄ መልሳችን 56.67 ይሆናል ማለት ነው። አንደኛ ጥያቄን በዚህ መልኩ መስራት ትችላላችሁ። እዚህ ጋር አንደኛ ጥያቄ ላይ ኤ ላይ ሚዲያኑን ስንት ነው ያገኘነው? ማለት ግሩፕ ሳናደርግ በፊት 56 ነው። ግሩፕ ካደረግን በኋላ ይመጣ ኦልሞስት ተቀራራቢ ነው በሁለቱም ስንሰራ ማለት ነው። አሁን ተቀራራቢ ናቸው፣ ብዙም ልዩነት የላቸው ማለት ነው። ፐርፌክቱ ግን 56 ነው በግልጽ ማለት ነው። የግሩፕ ዳታም 56.67 ነው። ስንወስድ 56 ብለን ነው የምንወስደው። ምክንያቱም ለምንድን ነው በዚህ
የተጠቁት ሰዎች ናቸው። ሰዎች እስከሆኑ ድረስ የሚመጣው በነጥብ ሳይሆን በቁጥር ነው ወይ ዲስክሪት ዳታ ነው መሆን ያለበት ማለት ነው። ወደ ሁለተኛው ስንሄድ እዚህ ጋር ምን ተሰጥቶናል? ግሩፕ ተደርጎ ክላሱ ተሰጥቶናል። እኛ ምን መስራት ብቻ ነው የሚጠበቅብን? ሚዲያ ነው። ስለዚህ ካልኩሌት ዘ ሚዲያ ነው ዘ ፎሎዊንግ ዳታ አባውት ዘ ዌይት ኦፍ ስቱደንት ኢን ዘ ክላስ ሌት ደብሊው ቢ ዘ ዌይት ነው እዚህ ጋር የሚለን። እዚህ ጋር ምንድነው ይሄ ዳታ የሆነ ክላስ የሆነ ትምህርት ቤት የ11ኛ ክፍል ሊሆን ይችላሉ፣ 12ኛ ሌላ ክላስ ውስጥ የሚገኙ ተማሪዎች ዌይታቸው ማለት ክብደታቸው ሲለካ የእያንዳንዱ ክላስ በዚህ መልኩ ተቀምጧል። ለምሳሌ የመጀመሪያው ክላስ ከ35 እስከ 40 የሚመዝኑ ተማሪዎች 8 አሉ። እዛ ክላስ ውስጥ ከ40 እስከ 45 የሚመዝኑ 9 አሉ። ከ45 እስከ 50 የሚመዝኑ 14 ተማሪዎች አሉ። ከ50 እስከ 55 የሚመዝኑ 15 ተማሪዎች አሉ። ከ55 እስከ 60 የሚመዝኑ 10 አሉ። ከ60 እስከ 65 የሚመዝኑ ደግሞ ክብደታቸው የሆነ 4 አሉ ማለት ነው። በዚህ መልኩ ተቀምጦልናል። ይህን ዳታ ስናይ ኮንቲኒየስ ነው ዲስክሪት ነው ብለን ስናየው ኮንቲኒየስ ዳታ ነው። ምክንያቱም እዚህ ጋር አንደኛ ክላሱ ላይ መረዳት እንችላለን። ሁለተኛ ደግሞ ዌይት ምን ሊሆን ይችላል? ክብደት ማለት ነው። የሰው ልጅ ክብደት ሊሆን የተለያየ የሰው ክብደት ለምሳሌ የሆነ አሁን ለምሳሌ ከ35 እስከ 40 የሚለው ውስጥ የሆነ ተማሪ 35.5 ሊመዝን ይችላል። የሆነ ተማሪ ደግሞ 36.5 ሊመዝን ይችላል። ስለዚህ እዚህ ጋር እንደምናየው ምንድነው በዴሲማል ከተቀመጠ ምንድነው ብለናል? ኮንቲኒየስ ዳታ ነው። ኮንቲኒየስ ዳታ ከሆነ ደግሞ ሳይዙን ክላስ ሳይዙን ለማወቅ ከአፐር ባውንደሪው ላይ ሎወሩን መቀነስ ብቻ ነው። ዲስክሪት ከሆነ ግን ከቀነስን በኋላ አንድ እንጨምርበታለን ብለናል። ስለዚህ ይህንን ካያችሁ ቀጥታ መጀመሪያ ሚዲያን ኦፍ ግሩፕ ዳታ ለመስራት መጀመሪያ ኮሙሌቲቭ ፍሪኩዌንሲ ማወቅ አለብን። ስለዚህ እዚህን ኮሙሌቲቭ ፍሪኩዌንሲ በዚህ መልኩ አስቀምጬዋለሁ። የመጀመሪያው ክላስ ያው ራሱን፣ የሁለተኛው ግን የመጀመሪያውን ክላስ ኮሙሌቲቭ ፍሪኩዌንሲ እና የራሱን ፍሪኩዌንሲ የራሱን ክላስ ፍሪኩዌንሲ መደመር ላይ 8 ሲደመር 9 17 17 ሲደመር 14 31 እያለን እንደዚህ እናስቀምጠዋለን። ስለዚህ ቶታል ፍሪኩዌንሲያችን የመጨረሻው ክላስ ኮሙሌቲቭ ፍሪኩዌንሲ ከቶታል ፍሪኩዌንሲው ጋር እኩል ነው። ስለዚህ ይህንንም ብንደምረው ቶታሊ 60 ነው የሚመጣው። ስለዚህ ቶታል ዳታችንም 60 እንደሆነ በዚሁ ማወቅ እንችላለን። ስለዚህ ኮሙሌቲቭ ፍሪኩዌንሲውን ካገኘን በኋላ ሚዲያን ክላስ መጀመሪያ እናገኛለን። ሚዲያን ክላሱን ለማግኘት ማለት ሚዲያው የትኛው ክላስ ውስጥ ነው የሚገኘው የሚለውን ለማወቅ ቶታል ፍሪኩዌንሲውን ሚዲያን ማለት ምንድነው? ሴንተር ማለት ነው። ሴንተር ለማግኘት ደግሞ ለሁለት ማካፈል ነው ያንን መሀሉ ለማወቅ። ስለዚህ ሚዲያን ክላሳችን 30 ነው ማለት 30 ኮሙሌቲቭ ፍሪኩዌንሲ የሚገኝበት ውስጥ ነው ያለው። አሁን እስከ ከ40 እስከ 45 የሚመዝኑ 17 አሉ። ይሄ ማለት ምን ማለት ነው? አሁን ከ40 እስከ 45 የሚመዝኑ 9 አሉ ብለናል። ነገር ግን የሆነ ሰው ቢጠይቀን ከ35 እስከ 45 ብንባል ይሄን ሁለቱን ነው የምንደምረው። ከ35 እስከ 50 ብንባልስ ይሄንን ሶስቱን ነው የምንደምረው ማለት ነው። ስለዚህ እዚህ ውስጥ ነው አሁን 30ኛው የሚገኘው። 30 ማለት ብዛታቸው 30 የሚሆነው ስንተኛው ክላስ ላይ ነው? ሶስተኛው ክላስ ላይ እዚህ ጋር ወይም ደግሞ እዚህ ውስጥ ነው የሚገኘው ኮሙሌቲቭ ሚዲያን ክላሱ ማለት ነው። ስለዚህ ሚዲያን ክላሳችን እዚህ ጋር እንደሚገኝ ኢንዲኬት እናደርጋለን። ስንተኛው ላይ? ሶስተኛው ላይ ሰርድ ክላስ ላይ ማለት ነው። ስለዚህ ሰርድ ክላስ ላይ መሆኑን ካወቅን በኋላ ፎርሙላችን ሚዲያን ለማግኘት የግሩፕድ ዳታን ሎወር ሊሚት ፕላስ ኤን ኦቨር 2 ማይነስ ኮሙሌቲቭ ፍሪኩዌንሲ ፕሮሲዲንግ ሚዲያን ክላስ ኦቨር ፍሪኩዌንሲ ኦፍ ሚዲያን ክላስ ታይምስ ኤች ነው የምናደርገው። ስለዚህ እዚህ ጋር እንደምናየው ሚዲያን ክላሳችን ሶስተኛው ነው። የሶስተኛው ክላስ ሎወር ባውንደሪው 45 ነው። ስለዚህ 45 እዚች ኤል ጋር ሰብስቲቱት እናደርጋለን። ኤን ኦቨር 2 ያው
ኤን 60 ነው ብለናል። ቶታል ፍሪኩዌንሲ ማለት ነው። ለሁለት ስናካፍል 30 ለ30 እዚህ ጋር ሰብስቲቱት እናደርጋለን። ኮሙሌቲቭ ፍሪኩዌንሲ ኦፍ ፕሮሲዲንግ ሚዲያን ክላስ ከሚዲያን ክላስ በፊት ያለው ክላስ ኮሙሌቲቭ ፍሪኩዌንሲው ስንት ነው? ሚዲያን ክላሳችን ይሄኛው ነው። ስለዚህ ከሱ በፊት ያለው ከሶስተኛው ክላስ በፊት ያለው ክላስ ማለት ነው ሁለተኛው ነው። የሁለተኛው ክላስ ኮሙሌቲቭ ፍሪኩዌንሲው 17 ሰብስቲቱት እናደርጋለን። ስለዚህ እዚህ ጋር 17 የሚዲያን ክላሱ ፍሪኩዌንሲ ደግሞ ስንት ነው? የሶስተኛው ማለት ነው 14 ነው። 14 እዚህ ጋር ሰብስቲቱት እናደርጋለን። ኤች ማለት ደግሞ ሳይዝ ኦፍ ዘ ክላስ እዚህ ጋር ይሄ ምንድነው ብለናል? ኮንቲኒየስ ዳታ ነው። ኮንቲኒየስ ዳታ ከሆነ ከአፐሩ ላይ ሎወሩን መቀነስ ነው። ስለዚህ ከ40 ላይ 35 ወይ ደግሞ ከ45 የሁሉም ክላስ ሳይዛቸው እኩል ስለሆነ ከአንደኛው ክላስ አፐር ባውንደሪ ላይ ሎወሩን መቀነስ ነው። እንደዛ ስናደርግ 5 ነው የምናገኘው። 5 ሰብስቲቱት እናደርጋለን። በዚህ መልኩ እንደዚህ ማስቀመጥ እንችላለን። ይህንን ስንሰራው ይህ ከ30 ላይ 17 ቀንሰን ለ14 አካፍለን በ5 ስናበዛው 4.64 አካባቢ ነው የሚመጣው። ይቀጥላል የሚቆም ስላልሆነ እንደዚህ አጠጋግተን እናስቀምጠዋለን። ከዛ እነዚህን ሁለቱን ከሎወር ባውንደሪ ጋር ስንደምረው 49.64 ይመጣል። ስለዚህ የዚህ ጥያቄ ሚዲያኑ 49.64 ይሆናል ማለት ነው። ወደ ሶስተኛ እና ወደ መጨረሻው ጥያቄ ስንሄድ the following set of data shows about the mark of student in mathematics exam ይሄ ዳታ የተሰጠን የተማሪዎች ውጤት ነው። ኦልሞስት ከመቶ ይመስላል ስናየው ማለት ነው። ስለዚህ ዝቅተኛውን እዚህ ጋር ያመጣው 41 ነው፣ ከፍተኛው 96 ያመጣል ከመቶ። ስለዚህ የተማሪዎች ውጤት ደግሞ ምንድነው? ዲስክሪት ዳታ ከመቶ የሚያዝ በነጥብ አይገለጽም ብዙ ጊዜ። ስለዚህ ይሄንን ሳይዙን ለማግኘት ቀንሰን አንድ እንደምርበታለን ማለት ነው። ስለዚህ መጀመሪያ ምን ማድረግ ነው? ኮሙሌቲቭ ፍሪኩዌንሲውን በዚህ መልኩ እንፈልጋለን። ከ41 እስከ 45 ያመጡ 4 ናቸው። ኮሙሌቲቭ ፍሪኩዌንሲው እንደዚህ። ስለዚህ ኮሙሌቲቭ ፍሪኩዌንሲውን ካገኘን በኋላ ቀጥለን ምንድነው የምናገኘው? ሚዲያን ክላሱን። ሚዲያን ክላስ ለማግኘት ደግሞ ፎርሙላችን ይሄ ነው። ሚዲያን ክላስ ኢዝ ኢኳል ቱ ነምበር ኦፍ ዳታ ወይ ደግሞ ቶታል ነምበር ኦፍ ፍሪኩዌንሲ ዲቫይድድ ባይ 2 ነው የምናደርገው። 27 ይመጣል። 27ኛው የጋ ይገኛል። 27 እስከ አሁን ይሄ ማለት ምን ማለት ነው? ከ41 እስከ 61 ያገኙ 17 ተማሪዎች ናቸው። ስለዚህ 27ቱ ጋር አይደሉም ማለት ነው። ስለዚህ 27 የሚገኘው እዚህ ጋር ነው 31 ላይ። ወይም ደግሞ ምን ብለን ስንፈልግ የምናደርገው ያገኘነውን ሚዲያን ክላስ ነው ብለን ያገኘነውን ለሁለት አካፍለን ያገኘነውን ምንድን ነው የምናደርገው? ከሴንተር ላይ ከሆነ የሚበልጥና የሚያንስ ብለን ከሱ በፊት ያለውን የሚያንስና የሚበልጠው ጋር ያለውን ነው የምንወስደው ማለት ነው። ስለዚህ እዚህ 31 ኮሙሌቲቭ ፍሪኩዌንሲ የሆነው ክላስ ጋር ነው ማለት ነው የሚገኘው። ስለዚህ ኮሙሌቲቭ ሚዲያን ክላሳችን ስንተኛው ነው ማለት ነው? ይሄ አንደኛው ነው፣ ሁለተኛው፣ ሶስተኛው፣ አራተኛው። ስለዚህ አራተኛው ክላስ ነው ማለት ነው ሚዲያን ክላሳችን። ስለዚህ ይህን ሚዲያን ክላሱን ካወቅን በኋላ በፎርሙላችን መሰረት እዚህ ጋር የሚዲያን ክላሱ ሎወር ባውንደሪ 62 ነው። 62 ሰብስቲቱት እናደርጋለን። እዚህ ጋር ቶታል ፍሪኩዌንሲው 54 ነው። 54ን ለ2 27 ሰብስቲቱት እናደርጋለን። ሚዲያን ክላሱ አራተኛው ነው። ከሚዲያን ክላሱ በፊት ከአራተኛው ክላስ በፊት ያለችው ክላስ ማነች? ሶስተኛው ክላስ ነው። የሶስተኛው ክላስ ኮሙሌቲቭ ፍሪኩዌንሲ 17 ነው። 17 ሰብስቲቱት እናደርጋለን። ኤፍ እቺኛዋ ኤፍ ደግሞ የሚዲያን ክላሱ ፍሪኩዌንሲ ማለት ነው 14 ነው። እዚህ ጋር ሚዲያን ክላሱ አራተኛው የአራተኛው ክላስ ፍሪኩዌንሲው 14 ነው። 14 ሰብስቲቱት እናደርጋለን። የሳይዙ እዚህ ጋር ከአፐር ባውንደሩ ላይ ሎወሩን ቀንሰን አንድ እንጨምራለን። ምክንያቱም ስኮር ምን አይደለም የተማሪዎች ከመቶ የሚያዝ ከሆነ ብዙ ጊዜ አብዛኛው ጊዜ ማለት ነው ሪል ነምበር ናቹራል ነምበር ነው የሚሆነው። ስለዚህ ሆል ነምበር ነው የሚሆነው። ስለዚህ ሆል ነምበር ከሆነ ዲስክሪት ከሆነ ደግሞ ከአፐሩ ላይ ሎወሩን ቀንሰን አንድ ስንጨምርበት ምን እናገኛለን? the size of the
ክላስ ነው የምናገኘው። ስለዚህ እዚህ ጋር ከ47 ላይ 41 16 ነው። አንድ ስንደምርበት 7 እናደርጋለን ማለት ነው። ሶ ይሄንን ከ27 ላይ 17 10 ነው። 10 ሲባዛ 7 70 ነው። 7 ለ14 5 ሶ 62 እና 5 67። ስለዚህ ለሶስተኛ ጥያቄ በዚህ መልኩ መስራት ትችላላችሁ ማለት ነው። ሶስተኛ ጥያቄ ጨርሰናል። ኔክስት ታይም ኳርታይል ዲሳይል እንደ ፐርሰንታይል የሚለውን እናያለን ማለት ነው። ቻናሉን ሰብስክራይብ አድርጋችሁ ጠብቁ። መልካም ጊዜ